አልহামዱሊላህ ስራም ሲኖር አልহামዱሊላህ ስራም ሳይኖር የምእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ ሆናል። ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላችሁ። ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል። አይኑ ኖሮህ ማለት ነው ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል። አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር። አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው። አንድ ሰው በልቶ ማለት ነው ሊስማማው ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው። ለዛም ነው ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት? ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር። ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው። والله ما طيبه خبازك ولا طباخك وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገውም። እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው አሉት ጤና ነው። ስለዚህ والله الله سبحانه وتعالى عافية يسطው ሰው ከዛ በላይ ጸጋ አለ? ዛሬ ቀሌት ምንጮላት ዱንያ ጨርቅ ምንልጥላት ዱንያ አላህ ማለት ነው የናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ? የሁሉ ነገር ቁልፍ ዓፊያ ነው። لذانه علي بن أبي طالب رضي الله عنه من يلالو ذقت الطيبات الدنيا كلها فلم أجد أطيب من العافية بزيش دنيا أستعلم مبالو طافاتوچن ولا كمشالو ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል። ዓፊያ والله اخوان ኒክ ያስፈልግም። ስራም ሲቀዘቅዝ አልহামዱሊላህ ሞቆ ሲሰራም አልহামዱሊላህ ሲገኝም አልহামዱሊላህ ሲታጣም አልহামዱሊላህ የሙእመን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ ነው። ለምን ካንተ በታች የሚኖር ብዙ አሉ። ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን በንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል? የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም። የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ። ስለዚህ ዓፊያ ሰጥቶናል والله ከዓፊያ በላለ اخوان لذانه صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት። የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ يعني ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት። እኔ አንዳንዴ በጣም የሚያናድደኝ ነገር አለ። አንዳንድ ሰው ሻይ ማፍላት አልችልም ይላል። ሻይ ለማፍላት يعني ሱብሃንአላህ መደነቅ ሊሆን ይችላል እንዴ? والله እኔ እንደዛ አይነት ነገር አይመቸኝም።
يعني سبحان الله እኛ መገኘት አለብን አይደል እንዴ አኺ አንድ ሰው ሻይ አረኔ ሻይ والله እንዴት እንደሚፈላላው ያ اخي ውሃ አፍልቶ ሻይ ቅጠል መጨመር ነው ሌላ ስራ አለው እንዴ ሌላ ስራ የለው ምእመን በያኒ سبحان الله ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት እና صالح الدمشقي رحمه الله عليه ከለታት አንድ ቀን ልጃቸውን ሲመክሩ ምን አሉት يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممكره له باك أننا للتستمالن دينك سونتك ገንዘብክ ቤተሰብክ ምንም አይነት ነገር ሳያኒ ሳይነካቸው ለሊቱም ቀሊን ለሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታህን አመስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን الله مالن سنتنا سنت ሰው ነው الله ዲኑን የነጠቀው ሰው الله ይጠብቀን والله ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እንዴ እያየን ነው الله ይጠብቀን ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنتناچو الله سلطان كسطاچو بالا كسلطان ያነሳቸው سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለነው በጋሃድ ያዋረዳቸው አንተን ያንን አላህ አላደረገ ስንትናቸው الله سبحانه وتعالى በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን وانت معاف بعافيه ስለዚህ اخواني العافيه والله ለምንድነው መበሳጨት የሚያስፈልገው عافيه ከሰጠ ሁሉ ነገር አለክ والله الله عافيه كنتك يفلق نجر بيستك اتدستبتم ያንን ወቀ ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብ ሰዎች ሊወዱና ሊያቀርቡ የሚችሉት والله عافيه ሲኖርህ እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ነው ውበትህ عافيه ነው ከስልምና በኋላ لزمنا النبي عليه الصلاة والسلام حديث إمام الترمذي حديث أبو بكر الصديق رضي الله عنه النبي عليه الصلاة والسلام قالوا اسألوا الله العفو والعافية فإن أحدا لم يعط بعد اليقين خيرا من العافية الله سبحانه وتعالى سلام مونن النات إينان مالنو ملالساچو طيقوت لمنوت عندم سو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يوانا ملكام يوانا نقر عالتستم كاتئنا يبلت على النبي عليه الصلاة والسلام كأسلمنا بوالا تلك عافية تبلو ميكوترو تلك صقا عافية تئنا تئنا وبتهنو والله باينورهم وهاتتتا بالتنيام عافية اسكال درس كل نقر عليك بليون نورو جن عافية بالتاتا كل نجار التاليان نوق سلزات تبساجو الحمد لله إسرام سينور الحمد لله إسرام ساينور يمأمن باري هلم الله سبحانه وتعالى أمسكاي مونا اللبت سلزي سالي من دنيا لثلالي جاتشو قد سلما دينك وجسمك ومالك وعيالك فأكثر الشكر لله تعالى الله بدينك اسكال فنتنا درس بدينا اسكال فتنا درس يسطهن ነገር ወስዶ ማለት ነው اسكال ነስ ያኒ اسكال ወሰደብ ድረስ በሰጠህ ቤተሰብ اسكال ፈተነ ድረስ الله ሁሉን ነገር ሰጥቶካል والله ትልቁ ፈተና ታውቃላችሁ በዲን መፈተን ነው በዲን ተፈትነናል
አልተፈተንም አልহামዱሊላህ ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው አፊያ አለክ ለዛም ነው ዑለማዎች ምን ይላሉ العافيه اذا دامت جهلت واذا فقدت عرفت الله سبحانه وتعالى يسطت يعني لسو ልጅ የሰጠው ጸጋ ማለት ነው ان የቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች ነገር ግን አላህ Subhanahu Wa Ta'ala የሰጠውን አፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል ለዛ ነው ዑለማዎች ረህመቱላህ ዐለይሂ على الجميع من ይላሉ العافيه تاج على رؤوس الأصحاء لا يراه الا المرضى عافيه ማለት ነው በሰው ልጅ ጭንቅላት ላይ ተቀመጠች ቆብ ነች የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል ስለዚህ عافيه الله عافيه ከሰጠው ሁሉ ነገር አለክ لذا النبي عليه الصلاه والسلام حديث امام الترمذي حديث عبد الله بن عمرو حديث عبد الله بن محسن الخطمي رحمه الله عليه النبي عليه الصلاه والسلام من يلاله من اصبح منكم امنا في جسمه امنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها كنانت مالنو منم ነገር ሳይነካው ምንም አይነት ችግር ሳይገጥመው ያነጋሰው አሁንም ማለነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለነው ጧትን የገባ ያነጋሰው እሱ ዘንድ ማለነው ለቀኑ የሚበቃው ቀለብ ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحذافيرها لك تشي دنيا كطرف كطرفا تسباس بالت السوزند مالنو لك اند تتراكمچለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም ሙዓፈን في جسدي ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው አፊያ جكيك أسفلك نيك والله يعني سبحان الله يلم عطان قبان شجر أخي وندموچاچن زاري ብዙ ነገር يهونون في سوريا وفي السودان وفي كل يعني البوك الإسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር يهونون አይደል እንዴ እነሱም ይፈልጉት ዛሬኛ ያለንበትን ጸጋ ነው እኛ ግን ያንን ሁላ አልሆንም ከዛም ጋር ግን እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ራሳችንን ገጽሳለን ልክ ማለት ነው ምንም እንዳልተሰጠሰው እነሱ ስታዲያ ምን ይበሉ ያንን ሁላ ግን ሆነው ማለት ነው የሚገርመው ከኛ በላይ አላህና መስገኝ ናቸው አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ ጤናቸውን አጥቶ አልহামዱሊላህ እኛ ግን በተቃራኒ ሱብሃንአላህ ይውላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን ስለዚህ ኸዋኔ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግነው العافيه والله ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት ብዙ ናቸው ቆሞ መሄድ የማይችሉት ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ ብዙ ናቸው የበሉት ማለት ነው የማይሰራላቸው ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ እኛ የጎደለን ነገር የለም ሙሉ ጤናን ያለን
የሚያስፈልገው አላህን ማመስገን ነው والله አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ ይገባል ሌላ اخواني ሁለተኛው ጸጋ ኒዕመቱል አምን የሰላም ማለት ነው ጸጋ ነው ዛሬ ሱብሃንአላህ እኛ ሌላው ሀገር ላይ ምን ፈራው ነገር እንፈራለን እንዴ ሌላው ተው ዛሬ ሀገራችን ላይ ኢትዮጵያ ላይ የሚሰማው ነገር ሰዎች ኑሯቸው ምን ያክል እንዳዛባባቸው ሁላችንም እዚህ ቁጭ ብለን እየሰማን ነው ጦርነቱ መጋደሉ መጨካከኑ ዝርፊያው ሁሉ ነገሩ የበዛበት ሀገር ሆኖ ዛሬ ሰዎች ማለት ነው ሁሉ ነገር አጡ ሰላም 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 የሚመኙበት ዘመን ላይ ደርሷል አይደል ዛሬኛ አልহামዱሊላህ በሰላም ወተን በሰላም እየገባን ነው ያጣነው ማለት ነው ሱብሃንአላህ ሰላም አለ የለም والله ከዚህም ጋር ግን ሱብሃንአላህ ሁላችንም አህዋላችንን እናውቀዋለን ራሳችንን ምን አይነት አህዋል ላይ እንዳለን ሁላችንም እናውቀዋለን ለእናንተም ነግሮ አይደለም አላህ ሰላሙን ቢነሳንስ ሰርተን ማለት ነው ወደ ቤታችን መግባት እንችላለን አላህ ሰላሙን ቢነሳን መንቀሳቀስ እንችላለን አላህ ሰላሙን ቢነሳን ዛሬ የለችም የሚባለውን ስራ ያለችውን እንኳን ሰርተን መግባት እንችላለን አላህ ሰላሙን ቢነሳን ራሳችንም ሆነ ከቤተሰባችን ጋር ተደስተን መኖር እንችላለን والله አንችልም የሁሉ ነገር ውበት ሰላም ነው لذا قل ربي جل وعلا وإذ قال إبراهيم ربي اجعل هذا بلدا آمنا وارزق أهله من الثمرات نبي الله إبراهيم ወደ መካ መጥተው ማለት ነው አላህ Subhanahu Wa Ta'ala ቤት ከልጃቸው እስማኤል ጋር ገንብተው ከጨረሱ በኋላ ለመካ ማለት ነውና ለአካባቢዋ የለመኑላት ርዝቅን አይደለም የመጀመሪያው ልመናቸው ማለት ነው ለመካና ለመካ ዙሪያ ለሚገኙ ቦታዎች ሰላምን ነው ربي اجعل هذا بلدا آمنا الله ማለት ነው ይህ ያንተ ቤት የሚገኙት ባት የምትገኝበትን ማለት ነው ምድርን ሰላም አድርጋት ከዛ በኋላ ነው ምን ያሉት ወርዙቅ አህላ ከዛ በኋላ ነው ርዝቅን የለመኑት መጀመሪያ የለመኑት አምን ነው ሰላም ለምን የሰው ልጅ ሰርቶ ሊያገኝ በልቶ ሊደሰት ለብሶ ሊያምርበት ምን ያስፈልጋል ሰላም ለዛም ነው ነብዩላህ ኢብራሂም አለይሂ ወላ ነብይና ሰላቱ ወሰላም ርዝቅን ከመለመናቸው በፊት ለዛሽ ምድር ምንን የለመኑት ሰላምን የለመኑት